በገነት ውስጥ አልተዋወቁም። ሁለቱ ሰዎች በገነት ውስጥ አብሮ አልተኙም ወይም ሴክስ አላደረጉም። ስለ ሴክስ አይደለም ጥያቄ፣ ስለ መጋባት ነው። በገነት ውስጥ መጋባት ነው ያልሽው። አዳምጪ፣ ረጋ በይ፣ ጥያቄውን አዳምጪ። በገነት ውስጥ ባልና ሚስት ሆነው ነበር ሲኖሩ የነበረው እግዚአብሔር ፈቅዶላቸው፣ ወይንስ ወንድምና እህት ሆነው እንዲኖሩ ነው በገነት ውስጥ የፈቀደላቸው? ብቻውን እንዳይሆን ዘንድ ነው እኔ ማቀው፣ ሌላ አላቅም፣ ከዚህ ውጭ አላቅም። እሱን ሳቅ መልሳለሁ። ብቻውን እንዳይሆን ዘንድ ሴቱን ፈቀደለት። ቆይ አሳይቼሽ የምትሄጂው ባልና ሚስት ነው እንዲኖሩ ነው እግዚአብሔር በገነት ውስጥ የፈቀደው። ኖ ግን አላወቃትም፣ አልተዋወቁም በገነት ውስጥ። ስለማወቅና ስለመታወቅ አይደለም ጥያቄ፣ ምንና ምን ሆነው ባልና ሚስት ነው እንዲኖሩ ነው። በእናንተ ደግሞ አንድ ወንድ ስንት ሚስት ያገባል እኮ ነው አይደል እንዴ በገነት? ቆይ ወደዛ እንሄዳለን። ቆይ እንዴ ያላወቅሽው ነገር ዛሬ ማሳወቃናችሁ ነው። ባልና ሚስት ነው በገነት ውስጥ እንዴት ትዳር ይኖራል ብለው ተቀውጣላችሁ አይደል? ትዳር ነበራቸው አዳምና ሔዋን በገነት ውስጥ ባልና ሚስት ነበሩ። ማስረጃ ላሳይሽ፣ ላውጣልሽ መጽሐፍ ቅዱስ ላይ ላውጣልሽ። በገነት ውስጥ ባልና ሚስት ነው ባለ ትዳር ሆነው ይኖሩ ነበር። ተጋብተው መጋባት አለ እንደ ክርስትና በገነት ውስጥ ያን ለዛው ያጋባቸው እግዚአብሔር ሚስት እያለ ራሱን ያጋባው በገነት ውስጥ። ማስረጃ ላሳይሽ ወይ? አሁን ያ በቃ መልስልኝ አንተ ነሽ፣ ጥያቄውን መልስልኝ። በቀይ መጽሐፍሽ ላይ ባልና ሚስት በገነት ውስጥ እንዳለ አይተሽ ነው የምትሄጂው። ዛሬ ቢሆንስ ባልና ሚስት ቢሆንስ ስለዚህ እኮ ስለዚህ ባልና ሚስት ቢሆንስ ምን ችግር አለው አለች። አላሁ አክበር እንዴ! አረፉስ ተው እንጂ፣ ኧረ ተው እሱ ተው አሁን ፖል አትስራ። ስለዚህ አዳምና ሔዋን በገነት ውስጥ ባልና ሚስት ቢኖርስ ምን ችግር አለው አለች። የጌታ ነው። አንድ ሰው የሌላን እምነት ሲቃወም ጊዜ ከራሱ ያለውን በኩል ማወቅ አለበት። ክርስቶስ ምን አለ መሰለሽ መጽሐፍ ቅዱስ ላይ በወንድምህ ላይ ያለችውን ጉድፍ ከማየትህ በፊት በአንተ ዓይን ውስጥ ያለውን ጉቶ ተመልከት አለ መጽሐፍ ቅዱስ ላይ። ያሰላም ጉድፍ እኮ አይደለም ተው። ያውና ባልና ሚስት ነው በገነት ውስጥ ይኖሩ ነበር እኮ። ያውና ባልና ሚስት ነው እንዲኖሩ እግዚአብሔር ፈቅዷል። ስለዚህ ለዛው የሚያጋባው ማን ነው? ሚስትህ ብቻትና ያለ ሚስት የፈጠረለት እግዚአብሔር ራሱ። ስለዚህ አዳምና ሔዋንን ያጋባቸው ባልና ሚስት ብሎ እንትን ያላቸው ማን ነው? ያውና እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ ከገነት ውስጥ ሲመጣም ሲመላለስ ሰሙ። አዳምና ምኑ ይላል በገነት ውስጥ አዳምና ምኑ የኔ አቻምቢያት አንድ ጊዜ እሺ ሁሱ ሲጀመር ራቁትነታቸው እንኳን የታወቃቸው ሌላ ነገር ሊያረጉ ይቀሩና ራቁትነታቸው የታወቁት መቼ እንደሆነ ልንገርህ። ኃጢአት በሰሩ ጊዜ ነው ራቁትነታቸው ራሱ ያወቁት ራቁት መሆናቸው። አዳምና ምኑ ነው የሚለው ጥቅሱ? ሁሱ አንተ በቃላት አትጫወት፣ በእናትህ ቃላት አትጫወት፣ ቃላት ጫወት አትጫወት። በስለስላት አታወሪም እንዴ? ጤነኛ አይደለችም እንዴ? ትልቅ ሴት እኮ ነች። በፈጣሪ እውቀት ለማወቅና ለመማማር እስከሆነ ድረስ መጽሐፍ ላይ ትኩረት አድርገሽ ትልቅ ሴት ነኝ። አዎ እግዚአብሔር ይመስገን፣ አንተም ትልቅ ሰው ነህ። በጣም ጥሩ። ስለዚህ አዳምና ሔዋን ምንድናቸው ይለናል በገነት ውስጥ? አዳምና ምኑ ይላል? እህት ነው የሚለው ሚስቱ እንዴ? አንተ ሚስቱ ነው የሚለው። አላሁ አክበር። ስለዚህ አዳምና ሔዋን በገነት ውስጥ ባልና ሚስት ነው ይኖሩ ነበር ማለት ነው። እግዚአብሔር በሰራው ገነት ውስጥ አይደለ? ያሰላም ባልና ሚስትም ቢሆን ሌላ ነገር አላደረጉም። ኖርማሊ ነው ሲኖሩ የነበሩት እግዚአብሔርን እያመሰገኑ በደስታ። እርቃንም ነበሩ። እርቃንነታቸውም አይታወቃቸውም ነበር። ስለዚህ ባልና ሚስት ነው በገነት ውስጥ መኖር የእግዚአብሔር ፍቃድ ሆኖ በገነት ውስጥ ባልና ሚስት ነው መኖር አለ ማለት ነው። ክርስቲያን አንደኛ ነው። ሁለተኛ እንደዛ ካልኩ ሙስሊም ነው ክርስቲያን አብዲ እኔ ክርስቲያን ነኝ። በጓደኛዬ ስልክ ነው አሁን በዚህ ሰዓት ክርስቲያን ነኝ እኔ። እሺ ጥያቄ ምንድን ነው? ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው ለክርስቲያን ብቻ ሳይሆን ለዓለም ነው። ለዓለም ለምንድን ነው የተሰቀለው? ሊያድን ሲል። ከምንድን ነው የሚያድነው? ከኃጢአት እንዲነጻ ሙሉ። ከየትኛው ኃጢአት? በምድር ላይ ካለው ምድር ላይ ካለው ከኃጢአት እንዲያነጻ። ከየትኛው ኃጢአት? ሳትሞት አንተ ሳትወለድ ስለአንተ ኃጢአት ተሰቅሏል ብለህ ታምናለህ አይደል? ለየትኛው ኃጢአት? አዎ እንግዲህ ያው ስጋ ለባሽ ስለሆነ ሰው በቃ እንግዲህ ስጋ ለባሽ ስለሆነ እንግዲህ ብሉይ ኪዳንና አዲስ ኪዳንን እንትን አሁን ለምሳሌ ብሉይ ኪዳንና አዲስ ኪዳን
እንትን እያለ በአዲስ ኪዳን በቃ ተሰቀለ። ኢየሱስ ክርስቶስ ተሰቀለ። አምላክ የሰው መስዋዕት አይቀበልም። የቱ ጋ ነው እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለው? እስቲ አልተሰቀለም ካልክ መረጃውን ስጠኝ ለኔ። አምላክ የሰው መስዋዕት አይፈልግም ለኃጢአት ስርየት እያልኩህ ነው። የትኛው ቦታ ላይ ነው እግዚአብሔር እኔ ለኃጢአታችሁ ስርየት ማድረጊያ የኢየሱስ ክርስቶስን ደም እፈልጋለሁኝ ያለበት? ኢየሱስ ክርስቶስ ስለ ዓለም እያለ እኮ ነው። ስለ ዓለም ወይኔ በፈጣሪ አምላክ እንደሱ ብሏል ወይ? እግዚአብሔር መጽሐፍ ቅዱስ ላይ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ? ኢየሱስ ክርስቶስ የተሰቀለው ስለ ዓለም ኃጢአት ነው የሚልበት የለም። እግዚአብሔር እንደሱ ብሏል ወይ? እግዚአብሔር ለኃጢአት ስርየት ምን እንደሚፈልግ ተናግሯል መጽሐፍ ላይ። የሰው የደም እፈልጋለሁ ለኃጢአታችሁ ስርየት ብሏል ወይ? የሰው ደም እንደ መጽሐፍ እንደ ደም አሁን እኛ ቅዱስ ቁርባን ሲቀርብ ያው ያን ታሳቢ አድርጎ ነው እንግዲህ ቅዱስ ቁርባን የምንጠቀመው እኮ። እግዚአብሔር እንደሱ ያለበት ቦታ የለም አይደለ? ከእግዚአብሔር እንጀምርና እግዚአብሔር ለኃጢአታቸው ስርየት በቃ ኢየሱስ ክርስቶስ ደም እሱ ተገሎ ምንድነው እግዚአብሔር ቢጠቀመው? ንጹሃን እኮ እንዲገደሉ አይፈልግም ማስለን ከመሰረቱ እሱ። እናንተ ግን ክርስቲያኖች ይሄ ንጹህ ምስኪን ሰው ተገድሎ ካልሆነ በስተቀር አንድንም ብላችሁ ራሳችሁን አሳምናችሁታል። ኢየሱስ ክርስቶስ ሲገደል ብትኖር አንተ የዛኔ ከሚገድሉት ትሆን ነበር ወይንስ ከማይገድሉት? እስኪ ብራት ከማይገድሉት እንዴ? ስለዚህ ለኃጢአት ስርየትን የሚሆንልህን ነገር አታደርግም ማለት ነው። ክርስቶስ እንዳይሞት ከፈለክ ያለ ክርስቶስ ሳይሞት ደግሞ የሰው ልጆች ኃጢአት አይማርም። ካልተማረ ደግሞ ወደ ሲኦል ናቸው አይደለ? እንደሱ ከሆነ እንዳለ ህዝብ ሁሉ የዓለም ህዝብ ሁሉ ሲኦል ይገባል ካልገደልከው። ጭራሽ አይምሮ የማይቀበለው እምነት እኮ ነው። ወላሂ ብትኖሩ ትገሉት ነበር። እንገለዋለን ካላችሁ የክርስቶስ ጠላቶች ልትሆኑ ነው። አይ አንገለውም ካላችሁ ሰው የሚድንበትን መንገድ አናደርግም እያላችሁ ነው። ስለዚህ ሁለቱም አያስኬድም። ታዲያ ሰው በምንድን ነው የሚድነው ከተባለ በቃ ኢስላም ነው ለአይምሮ ተስማሚ የሆነ ነገር የሚገልጽላችሁ። በአንዱ አምላክ በአላህ ብቻ መኑ። ኃጢአት ካደረጋችሁ ወደሱ አድርጋችሁ ወደሱ ተመለሱ። የዛኔ በይቅርታ ይቀበላችኋል። አለቀ። የኃጢአት ስርየት የሚገኘው በዚህ ነው። የምናፊቅ ሰውዬ ትልቅ ትንቅንቅ ነው የመሸው። ትናንትና ቀን መጽሐፍ ስናነበዋልንና የገደለ ይገደል የሚል መጽሐፍ ላይ አለ ስንላቸው ይሄ በመተርጎም ስህተት የተፈጠረ ነው እንጂ ይሄ አይሰራም ብሎናል። ስለዚህ ትክክለኛው ከፈለጋችሁ ይሄ የእስራኤል ቋንቋ ምንድነው ነበረ? ዕብራይስጥ ነው ምናምን ነው ያሉን። እሱ እዩትና ይሄ ክርስትና ላይ የለም ብሎናል። አንደኛ። ሁለተኛው ደግሞ ኢየሱስ ክርስቶስ ማን ነው ፎቶ ያነሳው ብሎ ጠየቀው። ይሄ ምናፍቅ ሰውዬ እኔ ከፈርቻለሁ አልጠየቁም። ግን እሺ ይሄ የሳለው ዮሐንስ ነው የሳለው። እሺ የመሲህ መጠየቅ ከፈለክ ደግሞ መሐመድ ማን ነው ፎቶ ያነሳ ብለህ ጠይቃቸው ብሎናል። ሁለተኛ ይሄ ነው። ከዛ በቃ ይሄ ዕብራይስጥ ላይ የገደለ ይገደል የሚል ታሳየን ትችላለህ? ባስኪ ነኝ አንዴ ችግር የለም ይቻላል። ከዛ እወጣለሁ። እሺ ሜሩ ሰላም ናችሁ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እሺ ማለት የፈለኩ ይሄ ወንድሜ ሳሊያ ነው ማን ነው የሚለው መጽሐፍ ቅዱስ ላይ ይገደል የሚል የለም አሉኝ አባቶች አልክ። ይገደል የሚለውን መጽሐፍ ቦታውን አሳየን። አንተ ደግሞ ውሱ ነው ምማት ፈልጌ ነው ወንድሜ ምማት እንደፈለኩ አንተ ሁሉ ጊዜ ያለውኝ ላይ መሰለ ሲማኝ ሁሉ ጊዜ ያለውኝ ላይ መሰለ አሁን እንደኔ አሉ። ስለዚህ እፎይ ጋር ሄደ እነሱ ጋር ተመካከር፣ እነሱ ጋር ጠይቅ ስለ ክርስቶስም ስለ ኦርቶዶክስ ከፈለግ እዚህ ያመጣ ምንም የማያውቁ ልጆችን ተረጋጊ እቴ አይተነዋል እኮ የገደለ ይገደል የሚል በአማርኛውማ በዕብራይስጥ ያሳየን። ወይ እንሂ አዳምጪ። እሺ በአማርኛማ አይቼዋለሁ መጽሐፍ ላይ አለ እንዴ ብሉይ ኪዳን ላይ አለ። እዩ ከፈለግሽ አይተነዋል ትናንትና።
ኑን አሳያችሁ። የገደለ ይገደል የለም እያለች ነው እች ልጅ። ያው እና ክርስትና ላይ የገደለ ይገደል በደንብ አድርገው ነው ያለ። ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። የገደለ ይገደል ብቻ አይደለም፣ ያልገደሉ ህፃናቶችን ሁሉ ግደሉ ይላል እግዚአብሔር። ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። ላሳያቸው አንዴ በደርዘን ነው እንግዲህ ያለው መጽሐፍ ቅዱስ ላይ። እሱ ተውና አይቼዋለሁ። እሱ ተውና ለአባት ንስሐ ጠይቀዋለሁ። በመተርጎም የተሳሳተ ነው። በመጽሐፍ ቅዱሳችን ብዙ ነገር ችግር አለ፣ ተመርዘዋል በመተርጎም ላይ ብሎናልና በዕብራይስጥ ስታሳየን ለኔ እሱ ተውና። እሺ ችግር የለም አብሽር፣ አሳያለሁ። ዕብራይስጥ የተጻፈው አሳየን። እሺ ችግር የለም አሳያለሁ። ያው እና እግዚአብሔር ህፃናቶችን ግደሏቸው ይላል። ሽማግሌንና ተመልከቱ፣ ሽማግሌዎች እንኳ አይተርፉም። ሽማግሌውንና ጎበዙን ቆንጆይቱንም ህፃናቶቹንና ሴቶችንን ፈጽማችሁ ግደሉ። ህፃናቶችን ግደሏቸው እያለ ነው እግዚአብሔር። ህፃናቶች ምን አጥፍተው ነው? ሴቶችን ግደሏቸው ይላል። ሽማግሌን ግደሉ ይላል። ሴት ህፃንን ሴትን አትግደሉ ብለዋል ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ምን እንዳሉ ላሳያችሁ። ወጣለች። እሱ ተው እሱ አይቼዋለሁ ትናንትና። ከዛ ጓደኛዬ ሁኜ አይቼዋለሁ። እሱ ተው እና በዕብራይስጥ አሳየን። ዕብራይስጥ ታውቃለህ? ችግር የለም ማሳያለሁ። ዕብራይስጡን ቀጥታ ሄደን ገብተን እንቀይረዋለን። ምን ይላል እዚህ ኦሪት ዘጸአት ምዕራፍ 21 ቁጥር 12 ላይ ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። አሁን ይሄን በዕብራይስጥ ነው ማየት የፈለግከው አይደለ? አዎ እሱማ መጽሐፍ ቅዱስ እኮ ፈጣሪ ኢየሱስ ፈጣሪ ነው የሚልም ፈልገን አጥተናል። አሁን ይሄን በዕብራይስጥ እንመልከት። በዕብራይስጥ ግን አለ ብሎናል ንስሐ አባታችን፣ በዕብራይስጥ አለ። በዚህ ግን በመተርጎም ተሳስቶ የጻፉት ነው ብለናል። ችግር የለውም። እሺ አሁን ዕብራይስጡን ቀጥታ እንመለከታለን። ኦሪት ዘጸአት 21:12 ኦሪት ዘጸአት 21:12 ላይ እንመልከት። ያው እና ኦሪት ዘጸአት እዚህ ጋር እናገኘዋለን። ወደ አማርኛ እንቀይረዋለን። ችግር የለም። 21:12 ላይ እናድርገው። እሺ ላሳየኝ። እያየሁ መሆን አለበት። እሺ አሳያለሁ። ዕብራይስጥ መጥተዋል። የስ ሂብሩ የሚለው ይታያል እዚህ ጋር ሂብሩ ይላል። እሱን እናያለን። 21:12 ላይ ምዕራፍና ቁጥሩን ላስቀምጥልህ እና እናያለን። እያየሁ አይደለም አሳያለሁ። አብሽር ኤክሶዱስ ነው የሚለው ይሄ እኮ ወደ አማርኛ ነው ቀይረው ነው። አብሽር ኦሪት ዘጸአት ይላል። ያን እዚህ ጋር ያውና ኦሪት ዘጸአት የዕብራይስጡ ያውና ዕብራይስጥ ሰው በሞት ያኔ የሚመታ ሁሉ ይገደል ይላል። ያው ማንም ሰው የሚያደርጋን በሞት የሚመታ ሁሉ ይገደል ይገደል። ይሄ ችግር አለ ማለት ነው። እንግዲህ ምዕራፍ 5 ቁጥር 20 ላይ አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁ ዘንድ የሚበልጥ ስራ ያሳየዋል። ኢየሱስ የሚያደርገውን ሁሉ አብ እያሳየው ነው የሚያደርገው። ከራሱ የሚያደርገው ነገር የለም። ዮሐንስ ወንጌል 8:38 ላይ እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባቴ ዘንድ ያያችሁትን ታደርጋላችኋል። የሉቃስ ወንጌል ምዕራፍ 5 ቁጥር 17 እርሱ እንዲፈውስ የጌታ ኃይል ሆነለት ይላል። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ስለዚህ ከራሱ የሚያደርገው ነገር አይደለም። ለምን? በሌላ አካል የተደገፈ አካል ነው። ኢሳያስ 42:1 ላይ ደግፌ ያዝኩት ባሪያዬ ነው የሚለው። ማን ነው ደግፎ የያዘው? አባቱ ደግፎ የያዘው ነው። ዮሐንስ ወንጌል 10:20 ማን ነው ደግፎ የያዘው? ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ እኔ በአባቴ ስም የማደርገውን ስራ ስለ እኔ ይመሰክራል አለ። በአባቱ ስም ነው ሲያደርግ የነበር። ዮሐንስ ወንጌል 5:36 ላይ አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል አለ። ዮሐንስ ወንጌል 17:4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር ላይ አከበርኩ አለ።
ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ አብ እንዳዘዘኝ እንዲሁ አደርጋለሁ አለ። አብ ስለሚያዘው ነው የሚያደርገው። እንደውም ኢየሱስ ያደረጋቸውን ነገሮች ሐዋርያቶች እንደሚያደርጉት ዮሐንስ ወንጌል 14 13 ላይ ይናገራል። እውነት እውነት እላችኋለሁ በእኔ የሚያምን ሁሉ እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ነገር ያደርጋል አለ። ስለዚህ ኢየሱስ ያደርጋቸው የነበረው ስራ አብ እያሳየው የሚያደርገው ነገር ስራ እያሳየው እሱ ያደረገውን ስራ ደግሞ ከእሱ የሚበልጥ ስራ አማኞች በእሱ የሚያምኑ ሐዋርያቶች እንደሚያደርጉት ተናግሯል ማለት ነው። ዮሐንስ ወንጌል 5:23 ላይ ባለው ጥቅስ መሰረት ወልድን የማያከብር የላከውን አያከብርም። ስለዚህ ወልድን የሚያከብር አብን ሰዎች አብን እንደሚያከብሩት ወልድን ያክብሩት ማለት ከአምልኮ ጋር ምንም የሚያገናኘው ነገር የለም። ፖይንትለስ ሆኖ ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ የሚለው ስለ ማክበር ነው የሚያወራው። ዓለም ሳይፈጠር በፊት የነበረው የክርስቶስ ክብር ነበረ። በዛ ክብር ኢየሱስን አከበረው ማለት እንጂ ዓለም ሳይፈጠር በፊት ፕሬኤግዚስታንስ ነበረው የሚል ዮሐንስ ወንጌል 17:5 ላይ የለም። ኤፌሶን 1:4 ላይ ስትመለከተው ዓለም ሳይፈጠር በፊቱ ቅዱሳን የኖር የለብን እንሆን ዘንድ በክርስቶስ መረጠን አለ። ያኔ ምርጫው ነው እንጂ የነበረው እኛ አልነበርንም። ስለ ምርጫ ነው የሚያወራው። እዚህ ጋር ደግሞ ዮሐንስ 17:5 ላይ ስለ ክብር ነው የሚያወራው ማለት ነው። አሁን ፖይንታችን ምንድን ነው? ኢየሱስ ክብር አለው የለውም? አምላክ ነው አይደለም? መለኮታዊ ስታተስ አለው አይደለም? አይደለም ጥያቄው ኢየሱስ አምልኮ የሚለው ቃል ላትሪዮስ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣን የተባልከው እስካሁን ማምጣት አልቻልክም። ዮሐንስ ወንጌል 5:23 ላይ ስለ ላትሪዮ የሚል ቃል የለም። ራሱ ስለ ዶክሳ ነው የሚያወራው። ዶክሳ ደግሞ ማለት ክብር ነው ራሱ። ያን ደግሞ ምንድን ነው ስታተሱን ደግሞ ግራማቲካሊ ያሳየው ኤፌሶን 5:22 ላይ ባለው ጥቅስ መሰረት ነው ያሳየው። ሰዎች አብ እንደሚያከብሩት ወልድን ያክብሩት የሚለው ሴት ለጌታዋ እንደምትገዛ ለባሏ ትገዛ በሚል ነገር መጥቷል። ያ ማለት ምን ማለት ነው ሲባል ለጌታዋ የምትገዛው በአምልኮ ነው ማለት ባሏን በአምልኮ ደረጃ ትገዛው ማለት ሳይሆን ለአምላኳ በጌታዋን በማምለክ ደረጃ እንደምትገዛ ሁሉ በተመሳሳይም ባሏን ደግሞ በባልነቱ ደግሞ ታክብረው ማለት እንደሆነ ሁሉ በተመሳሳይም አብን በአምልኳቸው እንደሚያከብሩት ሁሉ ወልድ ደግሞ መልእክተኛውን ደግሞ የላከውን ስላለ የተላከውን ደግሞ መልእክተኛ በመልእክተኛነት ደረጃ ሪስፔክት ሰጥተው ያክብሩት ማለት እንጂ ስለ አምልኮ ዮሐንስ ወንጌል 5:23 ላይ አያወራም ራሱ ማለት ነው። አሁንም የጠየቁ ጥያቄ አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ ያለበት ጥቅስ አለ ወይስ የለም ነው። እስካሁን ድረስ አላመጣህም። እየጠበቅኩ ነው ያለሁት። ብዙ ጥቅሶችን ጠቀስክልኝ፣ ግን ከነዛ እኔ ብዙ አልጠቅስልም። ምክንያቱም 2 ደቂቃ ችግር የለውም። 2 ደቂቃ ውሰድና አውራ፣ የፈለግከውን ነገር አውራ። 2 ደቂቃ ውስድ ምንም እንትን ነው የሆነ ሳ ላይ እንደምትዝል በጣም እርግጠኛ ነኝ። ምክንያቱም ጥቅሱ ስለ አምልኮ ስለማያወራ 2 ደቂቃ ሰጥቻለሁ። በ2 ደቂቃ 3 እናድርግልህ። 1 ደቂቃ ይበቀኛል። ብዙም 3 እናድርግልህ ነው። አይ 3 እናድርግልህ፣ ግድ የለም አንተ በደንብ አውራ። ችግር የለውም ይበቀኛል። ስንት እናድርግልህ? ይህን ለማብራራት ብዙ አልጠቀምም። ስንት እናድርግልህ? በቁጥር 17 ላይ ጀምሮ ኢየሱስ እናድርግልህ ደቂቃ ምን አልከኝ? ስንት ደቂቃ እናድርግልህ? ችግር የለውም እኔ ብዙ አላወራም። እሺ በቃ 3 ደቂቃ አድርገንልሃል። 3 ደቂቃ። ኢየሱስ ክርስቶስ ከምን አንጻር ነው ሰዎች ኢየሱስን ሊያከብሩት የሚገባው? በመልእክተኛነት ነው ወይስ በአምላክነት ነው የሚለውን ስንሄድ ኢየሱስ ክርስቶስ ራሱን አምላክ ካደረገ ራሱን አምላክ ብሎ እንደውም ከጠራ ለሰዎች በአምላክነት ደረጃ ከጠራ አምላክ የሚከበረው ደግሞ በምን አንጻር ነው ከምን አንጻር ነው የሚለውን ለምሳሌ ሰዎች ዕብራውያን ላይ መላእክትን ሁሉ ልጁ በመጣ ጊዜ እዛ ይስገዱለት ብሎ አብ መላእክትን ሁሉ ለኢየሱስ ክርስቶስ እንዲሰግዱ ካዘዘ፣ እንዲሁም ደግሞ አምላክ የሚያደርጋቸውን ስራዎች ኢየሱስ ክርስቶስ ከሰራ ሐዋርያቶችም እንዲሁም ደግሞ ሰዎችን አምላክነት የሚገባውን ስግደት ለኢየሱስ ከሰጡ ኢየሱስ ክርስቶስ የሚመለከው ከመልእክተኛ አንጻር ነው ወይስ አይደለም እንደሚለው ለምሳሌ የዘላለም ሕይወት የሚሰጠው አምላክ ነው እንጂ ሰው አይደለም። ኢየሱስ ክርስቶስ ደግሞ እንደሚሰጥ እና ደግሞ በመጨረሻው ቀን ሙታን በዓለም ጊዜ ሁሉ እንደሚነሱ ኢየሱስ ክርስቶስ የተናገረበት ቦታ ላይ እያንዳንዱ ቦታ ላይ በሁሉ ስፍራ የሚገኝ የሚችለው ማቴዎስ ወንጌል ምዕራፍ 18 19 22 ጀምሮ አምላክ የሚያደርጋቸው አምላካዊ ባህሪ አብን ደግሞ የሚያከብሩት በሁሉ ቦታ ስለሚገኝ ደግሞ ሰዎች በስሙ ኃጢአትን ይቅርታ እንደሚያገኙ እንጂ አብን ደግሞ ሰዎች ሁሉ የሚያከብሩት እሱ ኢየሱስ ወደ አብ ወደ አምላክ ሰዎች እንደሚጸልዩ ኢየሱስ ክርስቶስ ራሱ ወደ እኔ ጸልዩ ብሎ
ምዕራፍ ዮሐንስ ወንጌል 14 ላይ ከተናገረ ሰዎች ደግሞ ይሄኛውን ኢየሱስን ሊያከብሩት የሚገቡ ከምን አንጻር ነው? በአምላክነት ደረጃ ነው። መላእክትን ማዘዝ ይችላል፣ አምላካዊ ስልጣን ነው። ሙታን ድምፁን ይሰማሉ። በመጨረሻው ቀን የፍርድ ስልጣን ያለው እርሱ በመሆኑ በመናገሩ ማቴዎስ 25 ከ31 እስከ 43 ላይ ይሄ ሁሉ ለአምላክ የሚገባውን ሰዎች አምላክን እንዴት እንደሚያከብሩ ሁሉ ወልድን ያከብሩላል። ይሄ ባህሪ የሚመለከው ደግሞ ስግደት የሚያከብሩት መለኮታዊ ባህሪው ስላለ ነው ብዬ ነው እኔ የምናገረው። ምክንያቱም ዮሐንስ ወንጌል የዘላለምን ሕይወት መስጠት እንደሚችል በምዕራፍ 10 ቁጥር 27 እስከ 31 ላይ ኢየሱስ ክርስቶስ የዘላለምን ሕይወት መስጠት እንደሚችል ከተናገረ ይሄን ደግሞ የሚያከብሩት ከምን አንጻር ነው? አብን የሚያከብሩት ከምን አንጻር ነው የሚለው ከአምላክነት ደረጃ ነው። ወልድን ሊያከብሩት ደግሞ የሚገባው ከምን አንጻር ነው? እንደውም ምንድን ነው የሚለው? ወልድን በወልድ የማያምን የዘላለም ሕይወት የለውም ይላል። አሁን ተፈርዶ የማያምን ይላል። ኢየሱስ ክርስቶስ ሊከበር የሚገባው በአምላክነት ደረጃ ነው እንጂ በመለክተኛነት ደረጃ አይደለም። በዛም ደግሞ ቁጥር 18 እግዚአብሔር ነኝ ብሎ ተናግሯል። ደቂቃን ጨርሰሃል ራሱ ማለት ነው። ደቂቃን ጨርሰሃል። እናመሰግናለን ማለት ነው። ኤርምያስ ምዕራፍ 32 ቁጥር 28 ላይ በእውኑ እኔ የሚያቅተኝ ነገር አለን ይላል። የለም፣ ፈጣሪ የሚያቅተው ነገር የለም። ዘፍጥረት 18-14 ላይ በእውኑ ለአምላክ የሚሳነው ነገር አለን አለች ሳራ። ሉቃስ 1:37 ላይ መልአኩ ለአምላክ የሚሳነው ምንም ነገር የለም ማለት። ኢዮብ 42:2 ላይ ሁሉን ታደርግ ዘንድ ቻይና ሀሳብ አይከለከልም ማለት። አምላክ ሁሉ ነገር ማድረግ የሚችል ነው። ከሌላ አካል እያየ የሚሰራው ነገር የለም። ዮሐንስ ወንጌል 5:19 ላይ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም ማለት። ለምን? ከራሱ የማያደርገው ነገር ምንድን ነው ብለን ስንል የማያደርግበት ምክንያት ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት። ለምንድን ነው? ከምን አንጻር ነው ታዲያ ሲያደርግ የነበረው ስንል ኢየሱስ እንደ መልእክተኝነቱ ተደግፎ ነው። ኢሳያስ 42:1 ላይ ደግፌ ያዝኩት ባሪያዬ ነው የሚለው። ዮሐንስ 5:36 ላይ አብ ልፈጽመው የሰጠኝ ስራ እኔ የማደርገው ስራ አብ እንደላከኝ ያሳያል። ለመልእክተኝነቱ ተአምር እንዲሆን የተሰጠው ስራ ነው ራሱ። ዮሐንስ ወንጌል 17:4 ላይ እኔ ላደርገው የሰጠኝ ስራ ፈጽሜ በምድር ላይ አከበርኩ ነው የሚለው። ዮሐንስ ወንጌል 14:31 ላይ አብ እንዳዘዘኝ እንዲሁ አደርጋለሁ አለ። እሱ የሚያደርጋቸውን ነገሮች በአጠቃላይ አማኞች እንደሚያደርጉት ዮሐንስ ወንጌል 14:13 ላይ ይናገራል። እኔ የማደርገውን ስራ ያደርጋል አለ። እውነት ነው ትላቸዋለሁ፣ በእኔ የሚያምን እኔ የማደርገውን ስራ ይሰራል አለ። ከዛ የሚበልጥ ይሰራል አለ። የሚሰራው የነበረው የአምላክነት ስራ ቢሆን ኖሮ እንዴት ነው ከሱ የሚበልጥ ስራ ሰዎች ሊሰሩ የሚችሉ አማኞች ሊሰሩት የሚችሉ ማለት ነው። ይሄ ታዲያ ድምዳሜያችን ምንድን ነው ካልን ድምዳሜያችን የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ይህ ምንድን ነው ሲባል የናዝሬቱ ኢየሱስ በእግዚአብሔርና በሕዝቡ ፊት በስራና በቃል ብርቱ የሆነ ነብይ ነው አለ። በስራና በቃል የሚሰራው የነበረው ከራሱ አይደለም። ራሱ ሲያደርግ ሲናገር የነበረውም ከራሱ አይደለም የሚናገረው የነበረው። ኃጢአትሽ ተሰርዮልሻል ምናምን ነገር የሚለው ስልጣን አለ። ለሰው ልጅ ኃጢአትን ሊያስተሰሪ ስልጣን እንደሰጠው አታውቁምን አለ። ማቴዎስ ወንጌል 28:18 ላይ ደግሞ ስልጣን ሁሉ ለእኔ ተሰጠኛል። ማቴዎስ 9:6 ላይ ደግሞ ለሰው ልጅ ኃጢአትን ሊያስተሰሪ ስልጣን እንደተሰጠው አታውቁምን አለ። ስልጣን የተሰጠው አካል ስለሆነ ነው እንጂ ከራሱ ምንም ነገር ማድረግ የሚችል አካል አይደለም። የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ባለው ጥቅስ መሰረት ሰዎች አብን እንደሚያከብሩት ወልድን ያክብሩት የሚለው አምልኮ ያሳያል ብለ አውደ ንባቡ ላይ ዙሪያውን ተሽከረከረ፣ ምንም ልናገኝ አልቻለም። ስለዚህ ዮሐንስ ወንጌል 5:23 ላይ ያለው ጥቅስ ለኢየሱስ ክርስቶስ ለአምልኮ እንደሚመለክ ማስረጃ፣ መረጃ፣ መሟገቻ አይሆንም ነው የምልህ። ስለዚህ አላመጣህም። ጭራሹኑ ምንድን ነው እያደረግህ ያለው? ያው እየተቆላለፍክ ነው እየመጣ ያለው። ያ ምንድን ነው የሚያሳየው? ያው አቅም ዮሐንስ ወንጌል 5:23 ላይ ያለውን አምልኮን እንደሚያሳይ አንተ አሁን እየጠቀስክ ያለው ኢየሱስ ያለው ደረጃ ምንድን ነው ብዬ ያልጠየኩን ነው። ያልበላኝን ነው እያከክ ያለው። እኔ ጀርባይን ነው እየበላኝ ያለው ስለ አንተ ግሪጋ ነው እያከክ ያለው። ስሜት የሌለው ቃላት ነው የምትናገረው። እኔ አልጠየቅኩም ስለ ኢየሱስ ክርስቶስ ምንድን ነው ፕሬግዚስታንስ አለው የለውም፣ ኢየሱስ ክርስቶስ ዲቲቪ አለው የለውም። እሱ ብጠይቅ ኖሮ በቦታው ነበር የሚሆነው። ጥያቄው አምልኮ የሚለው ቃል ለአትሪዮ የሚለው ቃል ለኢየሱስ ክርስቶስ የዋለበት ጥቅስ አንድ ጥቅስ አላመጣህም እስካሁን ድረስ። ዮሐንስ ወንጌል 5:23 አልጨረስኩም። የጉንጬ ልጨርስ አንዴ፣ ደቂቃ ያላለቅም እና 36 ሰከንድ ይቀረኝ ነበረ። ልጨርስ ወይስ ላቋርጠው? እሺ። ስለዚህ አንድ ጥቅስ አላመጣህም። ለአትሪዮ የሚለውን ቃል ልታመጣ አትችልም ራሱ። ስለዚህ አምልኮ የሚለው ቃል ለኢየሱስ ክርስቶስ ከባይብል ላይ የዋለበት ጥቅስ የለም። ራሱ ሽርክ ነው ለእኛ። አንደኛ መጽሐፋችሁ ላይ የለም ራሱ አምልኮ የሚለው ለአትሪዮ የሚለው ቃል ኢባዳ የሚለው ቃል ለኢየሱስ ክርስቶስ የዋለበት ጥቅስ አንድ ጥቅስ የለም። ካለ አሁንም እየጠበቅኩ ነው ያለሁት። እሺ አንድ ጥያቄ ልጠይቅ
ቅድም ዮሐንስ ሉቃስ 19 ላይ ሰዎች በሰው በእግዚአብሔርና በሰዎች መካከል ብርቱ የሆነውን ነቢይን የሚለውን ቃል ጠቅሰልኝ ነበር አይደል? ተጠቅሼ ነበር። ሰዎች ኢየሱስ ክርስቶስ ነብይ ነው ስላሉ ነብይ ነው ማለት ነው ወይ ለሚለው፣ እሺ ኢየሱስ ክርስቶስን ሰዎች በኤልዛቡል መንፈስ በኤልዛቡል አለቃ አጋንንትን ያወጣል ታዲያ ኢየሱስ በሴጣን ስልጣን ሰዎችን ሴጣንን ያወጣል ከተባለ እና እዛ ቦታ ላይ ሰዎች አማኞች ናቸው እንደዛ ያሉት። አዎ ምን መሰለህ በረከትዬ፣ አንደኛ አማኞች ሳይሆን አንዴ ይቅርታ ላብራራ። ሰዎች በዛ በአንድ ቦታ ላይ የሆነ ነገር ሲያምር ሲያዩ ነብይ ነው ይላሉ። እሺ ይቀበሉ። በዚህ ቦታ ላይ ደግሞ የሆነ ድንቅን ነገር ሲያዩ ደግሞ በኤልዛቡል አለቃ መንፈስ ያወጣል ካል የሰዎችን የሀሳባቸውን ግምት ነው የምንቀበለው ወይስ እንዴት ነው? ለምሳሌ በአጋንንት ምንድነው የምታደርገው መሰለህ? ነቢይ ስለመሆኑ ማስረጃ የሚሆነው ነገር አምላክ የተናገረው ነገር ንግግር ካለ ግን ትቀበለዋል አይደል? አሁን ሰዎች ስለሆኑ በቃ ተዋቸው እነሱ። አምላክ ግን ነብይ ነው ብሎ ከነገረ ግን ነብይ ነው ብለህ ትቀበላለህ። ለምሳሌ አምላክ መጥቶ ይሄ ነገር ኢየሱስ ነብይ ነው ብሎ አምላክ ቢነግርህ ትቀበላለህ? አዎ እቀበላለሁ። እሺ ዘዳግም 18 ላይ ያውጣልኝ አንዴ። ዘዳግም 18 አይደለ? 18 ላይ አንተና ከወንድሞች መካከል እንዳንተ ያለ ነብይ አስነሳላለሁ የሚለው ነብይ የተባለው ማን ነው? በትንቢት በእናንተ እምነት በትንቢት ኢየሱስ ክርስቶስን ነው። ምክንያቱም ስለዚህ ኢየሱስ ክርስቶስ ነብይ ነው ወይስ አይደለም? ኢየሱስ ክርስቶስ የትንቢታዊ ነገርን ስለሚናገር እንትንም ተብሏል። ወይ ነብይ ነው ወይስ አይደለም ነው ጥያቄው፣ ፖይንቱ። ሌላ ወታቲት በአገልግሎት ደረጃም ስናየው እንደ ነብይም ከምን አንጻር ነብይ እንደተባለ አይደለም ጥያቄ፣ ነብይ ነው ወይስ አይደለም ነው ጥያቄው። ምክንያቱም ሰዎች ይኸውልህ ያመጣው ሎጂካል ፋላሲ ምን መሰለህ፣ ሰዎች አማኞች ናቸው የተናገሩት በአምላክና በሕዝቡ መካከል ብርቱ ነብይ ነው ብለው ሲሉ ነብይ የአምላክ ነብይ ነው ያሉት። ስድብ እንኳን አይደለም። በኤልዜቡል ያሉ ሰዎች አማኞች አልነበሩም ከመነሻው ገብተዋል። ከአዲያን ናቸው እንደዛ ያሉት። እነሱ ስላሉ የእነሱን ቃል አንቀበልም። አማንያን ናቸው ያሉት። አማንያን ያሉት ግን አሁንም ሰውና ፖይንት ላይ በረከት እየተረጋጋ እንዴ ፖይንት እሱ እኮ ነው። አማኞች የነበሩ ሰዎች ነብይ ነው ስላሉ ነብይ አይባልም የሚል አርጊመንት አመጣ። አምላክስ ካለው ኢየሱስን ነብይ ካለው የት ቦታ ነው ያለው አልከኝ። ዘዳግም 18 ላይ አወጣው። ያንን ጥቅስ ለኢየሱስ ነው የምትጠቀሙት እናንተ። ስለዚህ ኢየሱስ ክርስቶስ ነብይ መሆኑን አምላክ ይናገራል ወይስ አይነገርም? ይህም ብቻ መልስልኝ። ከምን አንጻር ነብይን የተባለው ብዬ አልጠየቅኩም። ራሱ አንተ ሰው ነህ። ከምን አንጻር ነው ሰው እንኳ አልጠየቅኩም። አንተ በረከት ነህ። ስምህ በረከት ነው ወይስ አይደለም ወይ ብዬ ነው ጥያቄ መጠየቅ ያለብኝ እንጂ በረከት የሚለው ከዛ በኋላ ስሙ በረከት አይደለም የሚል ሰው አንድ ተከራካሪ መጣ። አንዱ ደግሞ እኔ ደግሞ ተከራከር ስሙ በረከት ነው አልኩኝ። መጨረሻ ላይ ስም ማን ነው ብዬ ስጠይቅ አንተን አይ በረከት ነኝ ስትል ከምን አንጻር በረከት እንደተባለ ንገረኝ አይባልም። ጥያቄው ከምን አንጻር በረከት፣ ክርክራችን ፖይንታችን የነበረው ከምን አንጻር በረከት ተባለ ሳይሆን በረከት የሚባል ስም ነው ወይ የያዘው ነው። አሁን ዘዳግም 18 ላይ ባለው ጥቅስ መሰረት በአንተ እምነት ውስጥ ኢየሱስ ነብይ መሆኑን አያሳይም ወይስ ያሳያል? ጥያቄ ቁጥር 2 መልስ ከአንተ። እሺ ተቀበልኩኝ። ኢየሱስ ነብይ ነው ብዬ ተቀበልኩኝ። አንተ ኢየሱስ ክርስቶስ አብ አምላክ ነው ብሎ የተናገረውን ትቀበላለህ? እሱን ታሳይኛለህ በኋላ ላይ ግድ የለህም ታሳይኛለህ። እሱ ቆይ መጀመሪያ ይህን ጨርስ። መጀመሪያ ማለት ነው ነብይ ነው አምላክ ነብይ ነው ማለቱን ተቀበልክ ወይ? ራሱ እሺ ተቀበልኩኝ። በአንተ ተቀበል። በቃ ከተቀበል ስህተትን ተሳስተሃል አይደል? ወይ አይደለም ተቀበልኩኝ። ተሳስተሃል እኮ ለመሰለህ ተሳስተሃል። ስህተትን አመን መጀመሪያ ስህተትን እመንና ከዛ ወደ ቀጣዩ እንሄዳለን፣ ወደ ነበርንበት ፖይንት ማለት ነው። ዘዳግም 18 ላይ የሚናገረው ምሳሌያዊ አነጋገር ነው ማለት ነው። ለምሳሌ ነብይ ማለት ምሳሌያዊ ነው። እሺ እንትና እንደማን ያለ ነብይ ነው የሚለው? እንዳንተ ያለ ነብይ እኮ እንደማን ያለ ነብይ? ወይ ዕብራውያን ላይ ኢየሱስ ክርስቶስንና ሙሴን አነጣጥሮት ነበር። የዕብራውያን ጻፊ ወይ አልጠየቅኩም። የዕብራውያን ጻፊ ላይ አልጠየቅኩም። አትሂድ ሌላ ቦታ አትሂድ። ማርጂናል ፖይንቶችን እያነሳ መርጃ አታደርጋችሁ። እንትኖቹን ዲስከሽኑን እንትን አታቆርፍደው። ገብተዋል። አሁን ምንድነው ነጥባችን? አንተ በጠቀስከው ጥቅስ መሰረት እኔ እኮ ወጥተሃል እኮ እኔ ያንንም ራሱ ማብራራት አይጠበቅብኝም ነበር። እንደው ገርሞኝ ነው ራሱ ኖርማል ነብይ መሆኑ ማስረጃ የሆኑም ሰዎች የተናገሩት ብለህ ላልከው አምላክ ኢየሱስን ነብይ ነው ብላችሁ ይለዋል ብላችሁ ዘዳግም 18 ለኢየሱስ ነብይነት ትጠቀሙበታላችሁ። ከዛ አንጻር ኢየሱስ ነብይ ነው ወይስ አይደለም ነው ወይስ አይደለም? አስምርልኝ።
አውዱን ከነገርኩ በዛ ዘዳግም 18 ላይ የሚናገር ነብይ ነው ወይስ አይደለም ነው እኮ ጥያቄው። ሳይሆን እሱ መልስላለሁ። እሺ ቆይ ጠብቀኛ። አሁን ሌላ ማብራሪያ ነብይ ነው ወይስ አይደለም መልስልኝ። አምስቱ ኦፊሶች በክርስቶስ ኢየሱስ ላይ ስላሉ አልጠየኩም። ስንት ኦፊስ አለው ብዬ ነብይ ነው ወይስ አይደለም ነው ጥያቄው። የስ ኦር ኖ። የነቢያት አገልግሎት በውስጡ ላይ አለበት። የስ ኦር ኖ። ነብይ ነው አይደለም ወይ ነው ጥያቄው። ነብይ ነው። በቃ ታዲያ ፊሽካው ተነፋ። በቃ አሁን ከፈለግ ዕብራውያን ጋር ግባ። ገብቶሻል? መጀመሪያ አዎ ገብቶኛል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለ መጀመሪያ 3 ደቂቃ የነበረውን ጥያቄ ድንግል ማርያም ማኅፀን ውስጥ የተፈጠረ ሰው አለ? አይ እኔ አሁን ዮሐንስ 1 ምዕራፍ 14 ላይ ያለውን ነው የሰማሁት። ኦኬ ከመጀመሪያው ጀምሪያ። እሷ ያንን አቅቷት ነው ወደዚህ የመጣችው። ዋና ነጥባችን እሱ አይደለም። ድንግል ማርያም ማኅፀን ውስጥ የተፈጠረ ሰው አለ? ክርስቶስ ሰው ነው እኮ። የተፈጠረ ሰው አለ ወይ? የተፈጠረ ሰው አለ ወይ? አዎ ቃል ስጋን ሲዋሃድ የፈጠረውን ስጋ ነው። ኖ አይ ጥያቄው የተፈጠረ ሰው አለ ወይ? አሁን ከሷ ትሻያለሽ አንቺ ይመስለኛል። የተፈጠረ ሰው አለ ወይስ የለም? የተፈጠረ ሰው አለ ሲባል ያኔ ቃል የፈጠረው ስጋ ፈጥሮት ነው ይለዋል። ማን እንደፈጠረውማ በኋላ ትጠይቅኛለሽ። አሁን የጠየኩሽ ድንግል ማርያም ማኅፀን ውስጥ የተፈጠረ ሰው አለ ወይ እኮ። ከስጋዋ ስጋ ከነፍሷ ነፍስ ነሳ አይደለም የሚለው ሉቃስ ላይ ከስጋዋ ስጋ ከነፍሷ ነፍስ የሚለውን የቱ ጋር ነው ያለው? እስኪ አውጪው እኮ ነስቶ ነው የተዋህደው። መጀመሪያ አውጪው። ሉቃስ ላይ ከስጋዋ ስጋ ከነፍሷ ነፍስ የሚል የቱ ጋር ነው ያለው? እስኪ አውጪው። ኦኬ መጽሐፍ ቅዱስ እንትን ስላለ በቃሌ ነው እየነገርኩህ ያሉት። አንዴ ቆይ የቱ ጋር ነው ያለው? ከስጋዋ ስጋ ከነፍሷ ነፍስ የሚል የቱ ጋር ነው ያለው? እሺ ታዲያ ነሳም ነው እንደምትለው አንተ አልገባኝ። የቱ ጋር ነው ያለው? እኔ የጠየኩሽ ጥያቄ ከስጋዋ ስጋ ከነፍሷ ነፍስ የሚል ሉቃስ ላይ አለ አልሽ። የቱ ጋር ነው ያለው? ነሳም ነው የምትለው ነው? አይ አልተረዳሁም። ጥያቄ የቱ ጋር ነው? ሉቃስ ላይ አለ ብለሻል። የቱ ጋር እንዳለ ትነግሪናለሽ መጀመሪያ። ኦኬ ችግር የለውም። መጽሐፍ ቅዱስ አምጣና እንትን እላለሁ። አሁን በዚህኛው እንቀጥለው። አምጪና እጠብቅሻለሁ። አምጪ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እላለሁ። እንወያይ። አምጪው ያልሽውን አምጪው ነው መጽሐፍ ቅዱስ አምጪና እጠብቅሻለሁ እኮ። ስጋን ተዋህደ እኮ ሲል ከእመቤታችን ከቅድስት ድንግል ማርያም እኮ ስጋ ያልኩሽ ሉቃስ ላይ ካለ አለ በይኝ፣ ከሌለ የለም በይኝ። በቃ ካለ አለ በይኝ፣ ከሌለ የለም በይኝ። ሉቃስ ላይ ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ይላል ሉቃስ ላይ አልሽ። የቱ ጋር ነው እንደዛ የሚለው? ሉቃስ 1 ስንት ላይ ምዕራፍ ስንት ላይ የሚለው? ችግር የለውም። በቃ የሉቃስ ወንጌል ምዕራፍ 1 አካባቢ ያለው እንትን መላኩ ያበሰራት ነው እንትን ያልኩ ማለት ነው። ሃይማኖት አቦ ያለ ስጋዋ ስጋ ከነፍሷ ነፍስ የሚል ሉቃስ ላይ አለ አልሽ። የቱ ጋር ነው ያለው ነው ጥያቄው። ትወጣለች ሃይማኖት አቦ ላይ አለ። ሃይማኖት አቦ አለ። ስለ ሃይማኖት አቦ አይደለም የጠየቁሽ። ሉቃስ ወንጌል ላይ ከስጋዋ ስጋ ከነፍሷ ነፍስ የሚል አለ ብለሻል። ሃይማኖት አቦ ማለትና ሉቃስ ማለት ይለያያል። ስለዚህ አጥፍተሻል፣ ተሳስተሻል አይደል? መላኩ ያበሰራትን መላኩ ከስጋዋ ስጋ ከነፍሷ ነፍስ ብለው አብስሯታል ሃይማኖት አቦ ላይ ነው። አይ እንደሱ አላልኩም እኮ። ታዲያ አንቺ እኮ ያልሽው እኮ ከስጋዋ ስጋ ከነፍሷ ነፍስ ይላል ሉቃስ ላይ አልሽ። ታወጣልሃለች ሃይማኖት አቦ ላይ አለ አልኩህ እኮ ብራዘር። ሃይማኖት አቦ ላይ አለ። አውጪው መሲ። አንድ ሃይማኖት አቦ ካሽ ነይ እስኪ አውጪው። አንቺ አውጪው እኮ ዘሪያና አላስኩም። ታወጣለች እሷ። ቆይ አንድ ጊዜ ተረጋጋ። ሁለተኛ እንዳይለመድሽ እንደዚህ ያለ እውቀት ዝም ብላችሁ አትግቡ። እዚህ መጽሐፍ ቅዱስ የቱ ጋር እንዳለ እንኳን ጥቅሱ እንኳን ማታውቁ ልጆች በድፍረት ትወጣላችሁ እዚህ ጋር ማለት መታችሁ። ሃይማኖት አቦ ላይ ትለኛለች። ሃይማኖት አቦ ላይ ነው እንዴ ጥያቄ? ሉቃስ ወንጌል ላይ ከስጋዋ ስጋ ከነፍሷ ነፍስ ሰው ሆነ ይላል። የቱ ጋር? ሉቃስ ላይ። ሉቃስ አምጪው። መጽሐፍ ቅዱስ ላምጣው። ቆይ እሺ። አይ እሱ ላይ አይደለም ያለው። የት ነው? ሃይማኖት አቦ ላይ ነው ያለው። እስቲ አንብቢው። መሲት አንብብልኝ። ብዙ ጊዜ ኡስታዝ በጣም ተናጋሪ ናት። በተለይ እዚህ ቤት ኮሜንት ላይ እኔ ጎበዝ ልጅ ትመስለኝ ነበር። ዝም ብለህ ነው። አንደኛ ተፈጸመ በሚል ይመጣል። ሁለተኛ ነገር ደግሞ ተፈጠረ በሚል ይመጣል። ሶስተኛውና የመጨረሻው ተለወጠ ይመጣል። አሁን ሶስቱንም አይደለም ራሱ ቃልም ስጋ ሆነ ሲባል ቃል ወደ ስጋነት ተለወጠ ማለት አይደለም። እነሱም ያምናሉ። ቃል ስጋ ሆነ ማለት ተፈጸመ ማለት ነው። ተነግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ሰው በመሆን ወይም ስጋ በመሆን ተፈጸመ ያስኬዳል። ቃል ተፈጠረ ስጋ ሆኖ ተፈጠረ አያስኬድም ራሱ። ስለዚህ አሁን ጥያቄያችን ምንድን ነው? እኛ ድንግል ማርያም ማኅፀን ውስጥ የተፈጠረ ሰው አለ፣ ራሱን የቻለ ሰው።
ያ ሙሉ ሰው ነው። ነፍስም ስጋም ምንም ያለው ሙሉ ሰው ነው። እንደኔ እንደናንተ ያለ ሙሉ ሰው ነው። ያ ሙሉ ሰው መፈጠሩን ካመኑ ማን የፈጠረው ነው ጥያቄው። ራሱ ነው ካሉ ቀጣይ ጥያቄ ነው። መጀመሪያ ግን ይመኑልን። ድንግል ማርያም ማኅፀን ውስጥ ፍጡር አለ ወይስ የለም ነው። የለም ካሉ ያኔ ነው መሞገት ያለብን። ካለ ደግሞ ማን የፈጠረው ወደሚለው ደግሞ መጽሐፍ ቅዱስ እድሉን እንሰጣለን። አብ ነው የፈጠረው። ሐዋርያት ሥራ ምዕራፍ 17 ቁጥር 30 እና 31 ላይ ስትመለከቱት እግዚአብሔር በየቦታ ሁሉን ንስሐ ይገቡ ዘንድ ያዛልና ቀን ቀጥሯልና በዚያ ቀን አለ ባዘጋጀው ሰው እጅ በዓለም ሁሉ በጽድቅ ይፈርዳለዋል። ማንን ያዘጋጀው? ያዘጋጀው ሰው አለ። አዘጋጁ ማን ነው? እግዚአብሔር ነው። እግዚአብሔር ምን ይላል አለ? ይፈርዳል አለ። መቼ? ኢየሱስ ሲመጣ። በምንድን ነው አለ? ባዘጋጀው ሰው። ማን ነው አዘጋጁ? እግዚአብሔር ነው። የተዘጋጀው ደግሞ ማን ነው? ኢየሱስ ነው። ለዚህ ነው መጽሐፍ ቅዱስ ላይ የክርስቶስ አምላክና አባት ተብሎ የተባለው ማለት ነው። ኢየሱስ ለራሱ አምላክ ነው የሚል ነገር የለም። መንፈስ ቅዱስ ኢቭን አምላኩ አይደለም እንደ መጽሐፍ ቅዱስ። ለኢየሱስ የኢየሱስ አምላክ አምላኬ የሚለው የፈጠረውን አምላክ ነው። የፈጠረው ደግሞ ማን ነው? አብ ነው። ከአብ ውጭ ፈጣሪ የለም ራሱ ለኢየሱስ። ኢየሱስን የፈጠረው ድንግል ማርያም ማኅፀን ውስጥ እንትን ነው። ማርያምም ስትናገር እርሱ ብርቱ የሆነ በእኔ ታላቅ ስራ አድርጓልና አለች። ኢየሱስን ስለፈጠረ ታላቅ ስራ አድርጓልና አለች። ታላቅ ስራ ምንድን ነው የሰራው? ድንግል ማርያም ማኅፀን ውስጥ እንቁላሉን የማኅፀኗን ፍሬ ያለ ዘራ ብእሲ ያለ ወንድ ዘር ያለ ስፐርም ሴል እንዲፈጠር አድርጎታል። ቀላል ነው ራሱ። ሔዋንን ከአዳም አጥንት ወስዶ እንደፈጠረ ሁሉ ድንግል ማርያም ማኅፀን ውስጥ እንቁላሉን ያለ ወንድ ዘር ያለ ዘራ ብእሲ ያለ ምንም ተራክቦ እንዲፈጠር አድርጎታል። ይሄ ታምር ነው ራሱን የቻለ የፈጣሪ ታምር ነው። ያ የተፈጠረ ሰው የተፈጠረው ከተፈጠረ ሰው ነው። ራሱ ድንግል ማርያም የወለደችው ጸንሳ የወለደችው ልጇ ፍጡር ነው። ይህንን ነው መጽሐፍ ቅዱስ የሚናገረው ማለት ነው። አይ የሆነ መለኮት መጥቶ ያንን ሕፃን ልጅ ተዋህዶታል አንድ ሆኗል የሚል ማስረጃ የለም። ራሱ መጽሐፍ ቅዱስ አይደለም። ያንን መናገር የሚፈልግ ሰው ካለ አንዳንድ ያሳየኝ ታች ላይ ሎጥ ማለት በክርስትና ያው ልጆቹን ቢደፍም ልጆቹ ጋር ዝሙት ቢሰራ መጽሐፍ ቅዱስ ጻድቅ የሚለው ሰው ነው። ነቢይ ያልኩበት ደግሞ አቀርብልሻለሁ ኢንሻአላህ። ተመከቺ። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 2 ያጂ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 እንደዚህ ይላል። ጻድቅ ሎጥም አለ። ጻድቅ ሎጥም ሎጥ ምንድን ነው? ሎጥ ጻድቅ ምዕራፍ 2 ቁጥር 7። ስለዚህ ጻድቅ ተብሎ አንደኛ። ሁለተኛ ደግሞ መልአክ ያናገረው ነበረ። ነቢይ ማለት ትንቢት ተናጋሪ ነብአ የሚል ትርጓሜ፣ ነቢይ ትንቢት የሚያስተምር ሰዎችን የሚያስተምር የሚል ትርጓሜ ነው ያለው። ሎጥ ደግሞ በክርስትና አስተምሮ ህዝቦቹን የመራ እግዚአብሔር ያናገረውና ከዛም በኋላ ደግሞ እግዚአብሔር ከጥፋት ያተረፈው ሰው ነው። ስለዚህ ነቢይ ሊባል ይችላል 100%። ሲቀጥል ነቢይ እንኳን ብላችሁ ባትቀበሉትም በክል አልቀበልም ጭራሽ ነው በቃ ክጄዋለሁ እንኳን ብትይ ያው መጽሐፍ ቅዱሶች ቃል በቃል ጻድቅ ይለዋል። ጻድቅ ሎጥ ግን ጻድቅ ይባል ምን አድርጓል? ከሁለቱ ልጆቹ ጋር ዝሙት ሰርቷል፣ ተኝቷል፣ አስረግዟቸዋል። በጣም ይቅርታ ለቃሉ። እንቀጥል። ያ ቀጥሉ። አይ ከእሷ ጋር ቀጥሉ፣ ከኔ ጋር በቀጣይ ክፍል እንቀጥላለን። ይምራል የሚዋጣ አይነት እኔ መልስልሻለሁ። በአጭሩ ነው ልመልስልሽ። አንድ ደቂቃ የማይሞላ 30 ሰከንድ የማይሞላ ምን አለ መሰለሽ፣ የእግዚአብሔር ቃል የመጣላቸው ላረጋግጥልሽ እኮ ነው። የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል አይደለ? ኢየሱስ ሲናገር እግዚአብሔር ቃል የመጣላቸው ሎጥ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? በመላእክቶቹ አማካኝነት እግዚአብሔር ሲያናገረው አልነበረም? አልመጣለትም። እራሱ እግዚአብሔር እኮ ነው። አይ ቲንክ እንደው መጽሐፍ ቅዱስ ስለ ስላሴ ከሚያስተምርባቸው አስተምህሮቶች እራሱ ስላሴ አይደለም መላእክት ናቸው። በቃ እንደዛ እኮ ነው። ረዥም ነው። በቃ ያንቺ ረዥም ነው። ያ እኮ የኔ ረዥም ነው። አብርሃሙን የሚያነጋግርበት ከዛ በኋላ አብርሃም እግዚአብሔር ነው የሚማጸንበት እናወራለን ምናምን አይነት ብዙ ክፍል ስላለው እናወራበታለን። እሺ ቀጥል። በሰላም ይቅር። እሺ ያጀማ ሶስተኛው ደርሰናል። ያው እስካሁን ቅድም መስፈርት ወጥቶ ነበረ። እነዚህ 5 ነገሮች መጽሐፍ ቅዱስ ላይ ካሉ አልቀበልም መጽሐፍ ቅዱስ ወይም ስህተት ነው ተብሎ ነበር። እስካሁን ሶስቱን አሳይተናል። ሶሪ 2 አሳይ። ሶስተኛ ደግሞ እንጀምር። ሶስተኛ ምንድነው? ግጭት። ሰላም መጽሐፍ ቅዱስ እርስ በርሱ እንደሚጋጭ ታውቂያለሽ? ኢምሩ ላላ ብላ ይቅርታ፣ ግን በጣም ይቅርታ። እኔ ላወራ አይደለም አንተ እንድታሳየን። የሎጥ ቢካድ እንኳን ማለት ነው ዳዊት ሴት አስረግዞ አላስወለደም? ሰው ደፍሮ የሰው ሚስት ደፍሮ ህፃን ልጅ አላስረገዘም? አላስወለደም?
አንተ ተው፣ ይሄ ከባድ እኮ ነው እና ታዲያ እሱን እንየው አንዴ ነገር ሎጥን ተው ካልን የሰው ሚስት አስደፍሮ እንዴው አንድ ጊዜ ፈተና አድርገህ አሳያቸው። ባሏን ገሎ እንዳረሰ አንድ ባል ያላት የተከበረች ሴት ባሏን ጦርነት አስልኮ አስገድሎ እርሷን አስጠርቶ፣ እሺ ያው ታሪኩ እንደዚህ ነው። መጽሐፍ ቅዱስ መጀመሪያው አሁንም ዳዊት ነብይ ነው የሚክድ የለም። ማስረጃ የሐዋርያት ሥራ ምዕራፍ 2 ያው ነብይ ስለሆነ ይላል። ዳዊት ነብይ ነው። ዳዊት ነብይ ነው፣ ማንም እንዳይክድ ነብይ ስለሆነ ይላል። እሺ አሁን ይህን ከያዝን ዳዊት እንደዚህ ቤተ መንግስት ላይ ተቀምጦ እያለ ሴት አይቶ ሰዋር ስትወስድ ደፍረውታል። ማስረጃ መጽሐፈ ሳሙኤል ካለ ምዕራፍ 11 የገዛ መጽሐፋቸው መጽሐፈ ሳሙኤል ካለ ምዕራፍ 11 ያጂ እሺ ሰላማዊ መጽሐፈ ሳሙኤል ካለ ምዕራፍ 11 እንደዚህ ይላል። እንዲሁም ሆነ በአመቱ እንዲሁም ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ይታያችሁ፣ ሰውየው 8 ሚስት አለው። የመጽሐፍ ቅዱስ ጸሐፊው 8 ሚስት አለው። 8 ሚስት እያለው ተጨማሪ ዘጠነኛ አየ። እሷ ማናት? እቺ ሴት ናት፣ ቤርሳቤ ትባላለች። አያት፣ ስትታጠብ አያት። ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድም ሰው ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤህ አይደለችም አለ። ባል አላት። ታያችሁ አይደለ? የኦርዮ ሚስት ናት። ከዛ ዳዊትም መልእክተኛ ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ወደ ቤቷም ተመለሰች። ሴቲቱ ምን ሆነች? አረገዘች። ከዛ ወደ ዳዊትም አርግዣለሁ ብላ ላከችለት ይላል። ይህም መጽሐፍ ቅዱስ የተጻፈው ነው። የኢየሱስ ቅድም አያቱ እግዚአብሔር እንደ ልበ አምላክ የተባለ መጽሐፍ ቅዱስን የጻፈ ነብያቸው ምን አደረገ? ሴት ባል ያላትን የተከበረ ሴት ጠርቶ ደፈራት። ከዛ ደግሞ የሚያሳዝነው ፓርት መሰላችሁ? ስታረግዝበት ምን እንዳደረግ ጥሩ ነው ኢብራሂም? ስታረግዝበት ምን አደረገ? አሁን ሰው ባሏ ጦርነት ልኮታል፣ እየተዋጋ ባሏ ጦርነት ልኳል። ስለዚህ ምን አደረገ? ባሏን አስጠራና ገባህ አይደለ? ቤትን አበቃ፣ ጦርነትን ትተና አለው። ገባህ? እሷ ጋር እንዲተኛ ማለት ነው። ሲገባ ይተኛ ብሎ አስቡ። ከዛ ሲያስመጣው ሰውየው ደግሞ ምን አለ መሰለክ? ጓደኞቹ እየተዋጉ እኔ ሚስቴ ጋር አልገባም ቤት ብሎ ውጭ ማደር ጀመረ። ቤት አይገባም ነበር ጭራሽ ነው። እሷ ጋር ላለመተኛት አይገባም ነበር። ከዛ ዳዊት ምን ያደርግ ጨነቀው። ስለዚህ ምን ያደረገ? ጦርነት ሲላክ አስገደለው። ከዛ በኋላ ሰዎች አያውቁም እንግዲህ ገባቸው አይደለ? እና ይሄ ያደረገው ኢምሮ እግዚአብሔር ምን ፈረደ? ግን ይቅርታ ምን ፈረደ እግዚአብሔር? ማን ያጠፋ? ሰላማዊት አንዴ ኢብራሂም አንዴ ሰላማዊት። አሁን እዚህ ጋር ትክክለኛ ፍርድ መሆን ያለበት ምንድን ነው? አንቺ ሰላማዊት ወይ አንቺ አሁን ንጉስ ብትሆኝና ዳኛ ብትሆኝ ምንድን ነው የምትፈርጂው? ምን ታደርጊያለሽ? ይሄን ሰውዬ በምን ትቀጪዋለሽ? ይሄን ሰውዬ ዳዊትን ነው ምን የሞት ፍርድ ነው እኔ መቃጣ እንትን የምልበት ያለ ምንም እንትን። ግን መጀመሪያ ነገር ነብያቶችን እንደዚህ አይነት ነገር ሊያደርጉ አይችሉም የሚለውን ደግሞ ያዘው። እሺ ግን ሰላማዊት እያዘንኩ ቢሆንም እግዚአብሔር ቀጣውን ታውቂያለሽ? ምን ቀጣው? እግዚአብሔር ምን ቀጣ? አንተ እኔ እንዳትደነግጪ በደንብ አዳምጪ። አሁን አንቺ የምታደርጊው ምንድን ታስገድይዋለሽ? ዳዊት ለምን ሰው ገድሏል? አስረግዟል፣ ደፍሯል፣ ትገየዋለሽ። ግን እግዚአብሔር ያደረገውን ተመልከች። እግዚአብሔር ምን አደረገ? አንተ አለ እኔ 8 ሚስት ሰጠሁህ አለ እግዚአብሔር። 8 ሚስት ሰጥቼ ግን ይሄ አልበቃህም፣ 9ኛ ሴት ደፍረሃል አለው። ስለዚህ ሚስቶችህን እቀማሃለሁኝ። እሺ። ስለዚህ ኢምራን በጣም ይቅርታ፣ ምን ላይ ነው እንደዚህ ቃል ያለው? አሳያለሁ፣ ወላሂ አሳያለሁ፣ ማስረጃ ያቀርባለሁ። ያው አሳያለሁ፣ አውጥቼዋለሁ። ግን ቆይ አንዴ ይሸፍነው ሀሳቡን ነገር። እሺ ስለዚህ አሁን እግዚአብሔር አፋታቸው። አንደኛ ችግር የለውም፣ በቃ ችግር የለውም፣ ተፋቱ። ሲፋቱ ምን አጡ? የሚያስተዳድራቸው የለም፣ በቃ ከቤታቸው ተባረሩ። ችግር የለውም በቃ። ቀጥሎ ምን አለ? ለዘመዶችህ እሰጣቸዋለሁ ያለ ሰጥቶስ። ከዛ ቀጥሎ በአደባባይ ፊት ከሚስቶች ጋር ይተኛሉ። አንተ ይሄን በጨለማ አድርገዋል፣ ስለዚህ እኔ በአደባባይ አስደፈራቸዋለሁ አለ እግዚአብሔር። ስለዚህ እግዚአብሔር 8ቱን ሚስቶች አደባባይ ላይ አወጣና የሀገራቸው አደባባይ አወጣና አሰልፍ እንደዚህ ሰው እያየ በህዝብ ፊት አስደፈራቸው። ቆይ አንዴ
ይቅርታ ልጁንስ ምን አደረገው? የተወለደው ልጅ ገደለው፣ አስገደለው። አሁን ታሳየን፣ መረጃ ታሳየን ይምራል እባክህ። ሰላም ማስረጃ ላቅርብ። ገዳዩ ማን ነው? እግዚአብሔር ነው። እግዚአብሔር ቀጸፈው። እግዚአብሔር ይሄን ያደርጋል አያደርግም? ማስረጃ ላቅርብ። አሁን ቅድም ማስረጃ ብላችሁ ያው ቃል በቃል አሳያችሁ። መጽሐፈ ሳሙኤል ካለ ምዕራፍ 12 እግዚአብሔር ሊቀጣ ነው። መጽሐፈ ሳሙኤል ካለ ምዕራፍ 12 ተናገሪ